እሺ በመጀመሪያ ሁላችንም የፈጠረን አምላካችን የተመሰገነ ይሁን። እንኳን ወደ ሰሎሞን መንደር የባህል ሕክምናና የምርምር ማዕከል እንኳን በሰላም መጣችሁ። እንዲሁም ሁላችሁም ለምትናፍቁት ክብር ለማግኘት የሰው ልጅ ወድቆ እንዳይሰበር ከአምላኩ ትእዛዝ እንዳይወጣ በአጠቃላይ እንዳይበላሽ ያው ጾም ያስፈልገዋል፣ ስግደትም ያስፈልገዋል፣ መረዳዳትም ያስፈልገዋል። ስጋ ከአቅም በላይ ወፍሮ ጠግቦ የተራቡትን ረስቶ ጠግቦ እንዳይሰበር ትልቅ ፍሬን የሆነውን ጾም ያው እግዚአብሔር ወይም ደግሞ በእናንተም ደግሞ አላህ ሰጥቷል ማለት ነው። ስለዚህ እናንተም ለመጽደቅ ህይወታችሁን ለማለምለም ስትናፍቁት ቆይታችሁ ጾም ይዛችሁ ጾሙን ደግሞ በትክክል በደንብ ጾማችሁ ደስ ብሏችሁ ለደስታችሁን የምትገልጹበት ክብር የምታገኙበት እለት ነገ ነውና እንኳን ለ1447ኛው የኢድ አልፈጥር በዓል እናንተንም ብቻ ሳይሆን እናንተን ለሚመስሉ ወገኖችም እንዲሁ እንኳን አደረሳችሁ እንኳን አደረሳችሁ። እንግዲህ ክቡር ወንድማችን አቶ ጋሻው እንዳለው የባህር ዳር ከተማ አስተዳደር የባህልና ቱሪዝም እንዲሁም ደግሞ የስፖርት መምሪያ ኃላፊ እንዲሁም ደግሞ ክብርት እህታችን የአጼ ቴዎድሮስ ክፍለ ከተማ የሴቶችና ማህበራዊ ጉዳይ ዘርፍ መምሪያ ኃላፊ ሌሎችም እነ ክብሮምም እንዲሁም እነ አብርሃም አሚኮ እንዲሁም ደግሞ ሌሎችም ይህን እኛ ጋር ለመሳተፍ እናንተንም እንኳን አደረሳችሁ ለማለት እነ አያነህ እና አያነው ወንድማችን ተዋበም እንዲሁ ሌሎችም በመካከላችን ተገኝተዋልና ያው ሁሎችንም ክብር ያድልልን እንላለን። ክብር ያድልልን። እንግዲህ ምንድነው የሰሎሞን መንደር የባህል ሕክምናና የምርምር ማዕከል ከዛሬ በፊት ለ6 ዓመታት ያክል ወገኖችን ያቅሙን እየረዳ የቆየ ድርጅት ነው። ያው ድርጅቱ የኔ ነው፣ ባለሙያው ምን ነኝ ማለት ነው እና ዛሬ ደግሞ እስከ ዛሬ ድረስ ከጋምቤላ ጀምሮ እስከ ትግራይ ጠረፍ ድረስ እየተዘዋወርን ነው እያገዝን የቆየ ነውና እንዲሁም መሀሉን አላየንም። እውነት ለመናገር አሁን ወቅቱም ከባድ ስለሆነ እንዴው እዚሁ እኛ አካባቢ ያሉትን ሳልጎበኝ ግን እንደ ሌላውን አልፌ እየሮጥኩ እዚህም እኮ የወደቀ ይኖራል የተቸገረ ይኖራል ብሎ በማሰብ ያው ዛሬ በአጼ ቴዎድሮስ ክፍለ ከተማ የምትገኙት እናንተን ነው ለመጀመሪያ ጥሪ ያደረግነውና ለቀጣይ ግን ሰፋ አድርገን በሰፊው ሌሎችም እንደዚሁ ለብሰው የምናያቸው ውስጣቸው ግን የተጎዱ አላቸው የሚባሉ ግን የሌላቸው ብዙ ወንድሞቻችን እህቶቻችን እናቶቻችን አሉ። ለብሰው ስናያቸው ደህና ያላቸው የሚመስሉ ግን መንገድ ላይ የሚያድሩ ቤታቸው የተቀዳደደ ፀሐይና ነፋስ የሚፈራረቅበት ጎርፍና ዝናብ የሚፈራረቅበት እንዲህ አይነት ኑሮ ያላቸው ወገኖቻችን አሉ እና እነዚህንም በሰፊው የምንአግዝ ከጎናችሁም የሚሆን ከጎናቸውም የምሆን ነኝ። እንግዲህ ድርጅቱ ለ6 ዓመት ያክል ብዙ ወገኖቻችን እየረዳ ነው የቆየው። እንግዲህ ባህላዊ ሕክምና ነው ድርጅቱ። ባህላዊ ስንል እንግዲህ ሰው ስለሆነ የሚታከምበት ሰው ስለሆነ የሚረዳበት ድርጅት ነው ይሄ ድርጅት በሕክምናውም በመረዳዳቱም ማለት ነው። እንግዲህ ሰው ስለሆነ ብቻ መርዳት ጽድቅ ነው ብሎ በማመን ነው የሰሎሞን መንደር የባህል ሕክምናና የምርምር ማዕከል እየተጓዘ ያለው። ሰው ስለሆነ ብቻ ማከም፣ ሰው ስለሆነ ብቻ መርዳት ማገዝ ጽድቅ ነው በማለት ማለት። ስለዚህ ይሄ አንድነታችን፣ ህብረታችን፣ ፍቅራችን፣ ሰላማችን የተቸገረውን ረድተን የወደቀውን አንስተን የተራበውን አብልተን የታረዘውን አልብሰን መጓዝ
የኢትዮጵያውያን ትልቁ ባህሏ ወርቃማ ህይወቷና ባህሏ አንዱ ይሄ ነው። እንግዶችን መቀበል እንደምታውቁት ነው በቃ ኢትዮጵያ ውስጥ እና አሁን ላይ የደረስንበት ዘመን አለ። ከባድ ነገር የሆነ ነገር ድሮ በኔም እድሜ አባቶቻችን አንተ ተባብለው ተገፋፍተው አይደለም የሚኖሩት የነበረው፣ ተፋቅረው አንድ ሆነው ተያይዘው እጅ ለእጅ ነበር የሚጓዙት ማለት እና እግዚአብሔር ፈጣሪ አምላክ ያን የድሮውን ፍቅራችን የድሮውን ባህላችን የኢትዮጵያ ጥንታዊ ባህሏን የቀደመ ባህሏን እንግዳ መቀበሏን በፍቅር በሰላም የመኖሯን ህይወት ይመልስልን ነው የምለው ማለት ነው። ከዚህ ቀጥሎ ያው እናንተን በሰፊው ለማስደሰት የሚበቃ ባይሆንም ነገር ግን ለዛሬው እንግዲህ ሌላም ቦታ ያሉ ወንድሞቻችንም እህቶቻችንም አሉና እንዳጠቃላይ ለኢድ አልፈጥር መዋያ አቅም ለሌላቸው ከ450 ሺህ ብር በላይ ነው ወጪ ያደረኩትኝና የተወሰነ ደግሞ እዚህ ያለው እናንተም እንደዚሁ ዘይት፣ ሽንኩርት፣ ዶሮ እንዲያው ቢያንስ አንድ ሰው ክብሪት እንኳን ገዝቶ ለመዋል ሊቸገር ይችላል። ለቤት ውስጥ 1 ኪሎ ሽንኩርት ለመግዛትም ሊቸገር ይችላል። ውስጡን የሚያውቀው እሱ ነው። ሳይኖረው አለይ ብሎ በዓል ሊያልፍ ይችላልና እስኪ ቢያንስ የተወሰኑትን ደስ እንዲላቸው እንዲሁም ደግሞ እንዲያው የሚረዳን የሚያስበን በዚህ ልክ ሰው አለ ወይ ብለውም ደግሞ ደስ እንዲላቸው ብዬ በማሰብ ነው። እንዲያው ከጎናችን ነው ብላችሁም እንድታስቡ ከማሰብ አንጻር ነው እንግዲህ እችን ትንሽዬ ስጦታ በዛሬው ዕለት ለእናንተ እንኳን አደረሳችሁ ለማለት ይዤ የቀረብኩትኝና በርቱ፣ ጠንክሩ። ያጣ ሰው ሁሌም እንዳጣ አይቀርም። ዛሬ ያጣ ነገ ያገኛል። ዛሬ የተራበ ነገ ይጠግባል። ዛሬ የተራቆተ ነገ ያገኛል። ዛሬ የተበረደ ነገ የሚለብሰው ያገኛል። ዛሬ ድሃ የሚባል ነገ ሀብታም ይሆናል። ዛሬ ወደቀ የምንለው ነገ ይነሳል። አይ ዛሬ እንደዚህ ሆኗል በቃ ሰው አይሆንም የተባለው ነገ ሰው ሆኖ እናገኘዋለንና የጊዜ ጉዳይ፣ የጊዜ ሀብታም፣ የጊዜ ድሃ፣ የጊዜ ጀግና ነው እንጂ የሰው ሀብታም የሰው ድሃ ምናምን የለም። ሁሉም በፈጣሪ በእግዚአብሔር እጅ ስር ስለሆነ እናንተም ነገ ከምታዩቸው ደስ ብሏቸው አምሮባቸው ከሚኖሩ በስጋቸው በነፍስ ግን ከሁሉም ጋር እኩል ናችሁ። መልካም ስራ ብቻ ነው እንጂ ማለት በመልካም ስራ ጥሩ የሰራ ሰው ሁሉም እኩል ነው። ሀብታምና ድሃ የሚለየው የለም። በስጋ ግን የምታዩት ሀብታም ሆኖ ምናምን የምታዩት ነገ እናንተም ትደርሱበታላችሁና ተስፋ እንዳትቆርጡ። ፈጣሪ አላህ ከእናንተ ጋር ይሁን። መልካም በዓል ይሁንላችሁ። አባት ናቸው። ይህን ኢድ በትልቅ ክብረ በዓል ነው ትኩረት ሰጥተው እንድናግዝ ለኛም የሰጡን ኃላፊነት ነበረ። ይህን ኃላፊነት በስድስቱ ቀበሌዎች ቢያንስ ያለኝን ነገር ላካፍል ብለው በማሰብ በርካታ ወጪዎችን በማውጣት ለማንም አላደርገውም ምሰራው ለነዚህ ወገኖቼ በዓልን ደስ ብሏቸው እንዲያሳልፉ ነው እንፈልግ በማለት ይህንን ፕሮግራም አዘጋጅተውልናልኝ። አንዴ ትልቅ ምስጋና ብሰጡልኝ ደስ ይለኛል። ከዚህ በመቀጠል እንግዲህ በማዕከላችን የተከበሩ የባህር ዳር ከተማ አስተዳደር ባህልና ቱሪዝም ስፖርት መምሪያ ኃላፊ አቶ ጋሻው በማዕከላችን አሉ። እንዲሁም የዚህ ፕሮግራም ባለቤትና መስራች አባ ክንፈሩ ፋይል በማዕከላችን አሉ። ሌሎችም ወንድሞቻችን እህቶቻችን የክብር እንግዶች አሉ። በዚህ መሀል ላይ እናንተንም እንኳን አደረሳችሁ እንኳን አደረሰን እያልኩኝ በዓሉ በሰላም በደስታ በፍቅር እንዲያልፍ እመኝላችኋለሁ። አመሰግናለሁ። እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። መልካም የኢድ አልፈጥር በዓል ለ1447ኛ ጊዜ ነው እየተከበረ የሚገኘው። ስለሆነም ይህን በዓል ስናከብር ደግሞ እህትና ወንድሞቻችን ምንም እንኳን ሰጠን የምናጠግብ ባይሆንም ሁሉን ነገር በመስጠት ሊሟላ ባይችልም ከሌለን ነገር ላይም ቢሆን ከፍለን በዓሉን አንዱ ላንዱ ደራሽ
ሆነን ማሳለፍ ይኖርብናል በሚል ሁልጊዜም ቢሆን እጃቸውን በመዘርጋት የሚታወቁት እንደዚሁም ለመስጠት ካላቸው ፍላጎትና ርህራሄ አኳያ ከእጃቸው የማያጡት አባታችን እና ወንድማችን መምህር ክንፈ ሩፋኤል ፈንታሁንን አንድ ጊዜ ሞራል ስጡልኝ። እኒህ አባት እንግዲህ የሰለሞን መንደር የባህል ሕክምናና የምርምር ማዕከል በሚል ይህን አሁን ያለንበትን ቦታ ከመያዛቸው በፊት ቀደም ሲል ወደ መስቀለ ክርስቶስ ቤተክርስቲያን አካባቢ በክራይ ቤት ከተማዋ ላይ ይህን ስራ ለመጀመር ሙከራ አደረጉና ወደ ሌላ ቦታ ሊሄዱ ሲሉ የክልሉ ከፍተኛ አመራሮች አይ ይህን የመሰለ እውቀት ሀገር በቀል እውቀት ይዘውማ ከየኛን ክልል ለቀው ሊሄዱ አይገባም። ስለዚህ ጊዜ ይፈጃል እንጂ አንዳንድ ነገሮችን እኛ የምናግዝ ይሆናል፣ ከዚሁ ወገን ሆነ ያገልግሉ በሚል ከተማችን ላይ እንዲቆዩ ተደረገ። ሆኖም ግን እስካሁን አንዳንድ ጥያቄዎቻቸው ሳይፈታ አሁንም ቢሆን እዛኛው ቦታ ተነስተው እዚህ ከ100 ሺህ ብር በላይ ይህን ቦታ ተከራይተው ተጨማሪ ለቤት ክራይ ከሚከፍሉት ወጪ በተጨማሪ ከ15 በላይ ሰራተኞችን ቀጥረው ወራዊ ደሞዝ እየከፈሉ ከዛ ባሻገር የሚተርፍ ገንዘብ ሲኖር ደግሞ ለምሳሌ ከኦርቶዶክስ እምነት ጋር በተያያዘ የዘመን መለወጫ፣ የመስቀል፣ የገና፣ የፋሲካ ወዘተ የሚባሉ ልዩ ልዩ በዓላት አሉ። ከኛም በኩል ከማን ነው ከሙስሊም ማህበረሰብ በኩልም የመውሊድ እና የዛሬውን አይነት በዓላት በየጊዜው በአመት አንዴም ሁለቴም ሶስቴም የሚከበሩበት ሁኔታ ነው ያለ። በእነኚህ መርሃ ግብሮች ሁሉ እሳቸው እንደምታዩት በእኛ ጥያቄ ብቻ ሳይሆን እሳቸው ጠይቀው እንዲህ አይነት ሰዎች ካሉ ጦም እንዳያድሩ ቢያንስ የበዓል ቀን አንገት ደፍተው ከሚውሉ እንዲህ እናድርግ መልምላችሁ አምጡልን በማለት በዚህ ደረጃ ለወገን ደራሽነታቸውን ከእጃቸው እንደ ሌሎቹ ሀብት አግበስብሰው ይህን እሰራለሁ በሚል ብቻ ሳይሆን ልዩ ልዩ ዘመን ተሻጋሪ ቅርሶችን በማደስ ከሚያደርጉት አስተዋጽኦ በተጨማሪ እንዲህ አይነት ስራዎችን በማገዝ ላይ ያሉ አባት ናቸው። እጅግ በጣም የምንኮራባቸውና ወደፊትም እድሜና ብርታት እንዲሰጣቸው የምንማጸንላቸው ሰው ናቸው። እንግዲህ እግዚአብሔር የበለጠ ጸጋ እንዲሰጣቸውና እንዲያገለግሉን ምኞቴን እገልጻለሁ። አንድ ጊዜ አመስግኑልኝ በድጋሚ። ይሄ ቦታ አሁን ካልኩት የመረዳዳት ስራውን ከሚገኘው ሽርፍራፊ ገንዘብ እያሰባሰቡ ነው በዚህ መልክ ለህብረተሰቡ መልሰው አስተዋጽኦ እያደረጉ ያሉት። ከዚህ በፊት ግን ህብረተሰቡን ተጨባጭ የሆነ በዘመናዊ የሕክምና ተቋማት ከሚገኘው የሕክምና ስራ ባልተናነሰ እሳቸው በአጋጣሚ በዘመናዊ ትምህርት ራሳቸውን ያበቁ ስለነበሩ እስከ አዲስ አበባ ዩኒቨርሲቲ ገብተው ሰልጥነው የወጡ ከዛም ባሻገር ውጭ ሀገር በሚገኙ የበለጸጉ ሀገራት ተዘዋውረው አጫጭር ስልጠናዎችን ከዘርፉ ጋር በተያያዘ ሰልጥነው የመጡ በዘመናዊ የሕክምና ሳይንስ እውቀት ያላቸው በተጨማሪም ደግሞ በዚህ በባህል ሕክምናውም በልዩ ልዩ አጋጣሚዎች የካበተ አቅም ያላቸው እውቀት ያላቸው በመሆኑ ለህብረተሰቡ ተጨባጭ የሆነ ፈውስ ሰጭ ሕክምና የሚሰጡ አባት ናቸው። በተለመደው አግባብ የሚታዩ ሳይሆን በዚህ ደረጃ የሆስፒታል ሰው በሚመስል ደረጃ ሰው በወረፋ እየተስተናገደ አንዱ ያገኘውን ለውጥ ሌላኛው ምስክር እየሆነ እየተሳሳበ አገልግሎት እያገኘ ያለበት ሁኔታ ነው ያለ። ስለዚህ አሁንም ሌሎች ይህን ቦታ የማያውቁት ሰዎች በዚህ ቦታ መጥተው ሕክምና እንዲያገኙ አንዳንዶቹ በተጨባጭ የምናውቃቸው በዘመናዊ ሕክምና ሂደው በቀላሉ መዳን ባለመቻላቸው ወይም በገንዘብ እጥረት ምክንያት ወዘተ በተለያየ ምክንያት ሳይድኑ የቀሩ ከዚህ ግን ተጨባጭ መፍትሄ አግኝተው የተመለሱ ሰዎች አሉ። ስለዚህ የዘመናዊ ሕክምና መታከሙ እንደተጠበቀው ነው። ሰው ከአንዱ ሕክምና የታከመው ከሌላኛው ሕክምና እንደማይድነው ሁሉ ከባህል ሕክምና የማይድነው ከዘመናዊ ሕክምና እንደሚድነው ሁሉ ከዚህም በአማራጭነት በጣም መልካም የሚባል የሕክምና አገልግሎት እየሰጡ ያሉ ስለሆነ ሌሎች ሰዎች ከዚህ እየመጡ አገልግሎት እንዲሰጡ ምክርና ጥቆማ ለማንኛውም በእንዲህ አይነት በሕክምና ጥያቄ ውስጥ ያሉ ሰዎችን እንድትልኩ ለማለት ነው። ከዛ ባሻገር ያው አባታችን እድሜያቸው ከኛ ብዙም እንበልጣቸው ካልሆነ በስተቀር የሚበልጡ አይደለም። ነገር ግን አሁን ባለው ሁኔታ እየሰሩ ያሉት
የመረዳዳት የአብሮነት የአንዱ ወገን ለአንዱ ደራሽነት ከሃይማኖት ባለፈ እንግዲህ በዘመናዊ ሕክምና ሳይንስ ያላቸውን ነገር ከገለጽኩላችሁ በተጨማሪ በሃይማኖታዊ ትምህርት ደግሞ ራሳቸውን ያበቁ ናቸው። ግን ሃይማኖት ያማረግ ምናምን የሚለው ነገር ሳይገድባቸው አሁን የእስልምና ወንድምና እህቶቻችን በዓል ሲኖራቸው በዚህ መልክ የክርስትናም ሲሆን በተመሳሳይ ሌላም ከዚህም የተለየ እንደ አይነት ድጋፍ የሚያስፈልገው በሆነ ሰዓት አካባቢ ሳይወስናቸው መሸንቲ ድረስ ያለውን ወገን ጭምር ባለፈው አሁን ከዛሬ 2 ወር አካባቢ በፊት መሸንቲ አካባቢ ለሚገኙ ወገኖች ጭምር ተለይተው በትክክለኛ ድጋፍ የሚያስፈልጋቸው ሆኖ በመገኘቱ ድጋፍ ያደረጉበት ሁኔታ ነው ያለ። ስለዚህ አካባቢም ሃይማኖትም ሁሉ ነገር የማይገድባቸው ነገር ግን በትክክል እንደ አይነት ድጋፍ የሚያስፈልጋቸው እህትና ወንድሞችን በመርዳት ያላቸውን ዕውቀት ገንዘብና አቅም ተመልሶ ለሀገራቸውና ለሕዝባቸው ለመዋል ጥረት የሚያደርጉ ወንድም ስለሆኑ አባትም ስለሆኑ እንግዲህ ከዚህ የበለጠ ኃላፊነት ይጠበቅባቸዋል። ይህን ኃላፊነት በፍጹም ህዝባዊ ወንድምነት ወገንተኝነት አጠናክረው እንዲቀጥሉ አንዳንድ ጥያቄዎች ያልተሟሉ ነገር ከህዝቡ እገዛ የሚጠይቁ ነገሮች አሉ፣ ከመንግስት እገዛ የሚጠይቁ ነገሮች አሉ። እሱን እንግዲህ በጽናት የሁላችንም እዚህ ውስጥ ብዙ ሰዎች አሉ ይህን የሚመለከት እገዛ ማድረግ የሚገባን እኛም የበኩላችን አድርገን ማገዝ ይገባናል ነው። ለሁሉም የእስልምና እህትና ወንድሞች መልካም የኢድ አልፈጥር በዓል ይሁንልን። በዓሉ የሰላም እንዲሆንላችሁ እመኛለሁኝ። አመሰግናለሁ። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. صمنا أياما أحلى الأيام يا ربي عيدها كل الأعوام. صمنا أياما أحلى الأيام يا ربي عيدها كل الأعوام. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا እና በአሁኑ ወቅት ማለት ነው እንደዛ አይነት ሐሳብ ያለው ሰው ከስታ አንድ ነው እና እነዚህ ሰውዬ ደግሞ ስናያቸው ልጅ ናቸው፣ ግን አስተሳሰባቸው ሁኔታቸው በጣም የሚያስመሰግናቸው ነው እና ይሄንን ሐሳባቸውን ይሄንን ስራቸውንና ይሄንን የማህበራዊ ኑሮ አስተዳደራቸውን ከፍ ያለ አላህ ያደርግልን ነው የሚለው። ሀዛዝ በላይ ተዝ በላይ የሚሰጥበቀው አላህ ይስጥልን፣ አጅሩን አላህ ያብዛልን። ሁሉንም በላይ ሁሉንም አላህ ይጠብቅልን። ሁሉም አማን ሲሆን ነው አማን አላህ ያርገው። ሁሉንም መስዋዕ በላይ አላህ ያውለው። ሁሉንም እኩል አላህ ያርገው። እንግዲህ መለየት መሳቸውም አልመረጡብንም፣ እንዲያመርጡ አርገው እንደቆዋውን አላህ ይስጣቸው። እየበለጥነ እንገናኝ ያለ አርገው። አባታችሁ ከፍ ያለጣ ከፍ ያለ እንዲያው እድሜን ጤናም ይስጣችሁ። ወጣቶችም ደግሞ እድግ እያላችሁ ወጣቶች ነው ይሄን የመሰረታችሁልን። እናንተም እየበለጣችሁ ኑሯችሁ እያማረ ግቢያችሁ እያማረ ወጣቶች ወጣችሁልን እንያችሁ። እባባ ነው ከፍ ያለጣ ኖራየንም ኖር አላህ አርጋት ከፍ ያለጣ አላህ ይስጥልን። በጣም እናመሰግናችኋለን። እሺ አልহামዱሊላህ ረብል ዓለሚን እንኳን ለኢድ አልአድሃ ለ1447ኛው በዓል ኢድ አልፈጥር በሰላም አደረሳችሁ አደረሰን እላለሁኝ። ይህንን በጎ አድራጎት ለለገሱልን ፕሮፋይል ለሳቸውም ደህና እድሜና ሀያት ዘርግ ያለን በአላህ እመኝላቸዋለሁኝ። ለወደፊቱም ያው እንደዚሁ ከበጎ አድራጎታቸው ያው ያላነሰ ከአላህም የተመረቁ እድል እንዲሰጣቸው አሁን በድጋሜ አመሰግናለሁኝ። እንዲሰጣቸውም አላህ እለምናለሁኝ። እናም ለወደፊቱ እንደዚህ ፀሐይ አሁን ንፋስ በነፈሰ ፀሐይ በጎበኛው ሁሉ ታላቅ ሀብት አላህ በሰጠው ሁሉ ለሳቸውም እንደዚህ የሚሰጠው አላህ አድርገው ለእናንተም ለበጎ አድራጎት ረዳት ለእናንተም የሚሰጣቸው አላህ አድርገው። ቢስሚላሂ ረህማን ረሂም እና በዚህ የተነሳ መልእክቴን አስተላልፋለሁ እላለሁኝ።
ያው እንግዲህ ለሁሉም ለዓለማችን መንግስት አስተዳደርም ሆነ ለሁላችንም ሰላም እንመኝላታለሁ በኢድ አል ፈጥር። አመሰግናለሁ። በመጀመሪያ እንኳን ለኢድ አል ፈጥር በሰላም አደረሰን። እንዲሁም ከዚህ ቀጥዬ ደግሞ የማመሰግነው እኒህን ሰውዬ አባ መላከ ብርሃን የሚባሉትን ሰውዬ በጣም አመሰግናለሁ። እንደሳቸው አይነት ደጋግ ሰዎች አብዝቶ ያብዛልን። ምክንያቱም እንዲህ ወድቀን ተረስተን የነበርነውን ለካ ወገን አለን፣ ለካ ዘመድ አለን፣ ለካ የሚያነሳን ሰው አለን ብለን እንድንል ያስታወሱን እሳቸው ናቸው። አብዝቶ ይባርካቸው። ከዚህ በመቀጠል ደግሞ እንኳን ለኢድ አል ፈጥር ለመላው ሙስሊም ሃይማኖት ተከታዮች እንኳን ለኢድ አል ፈጥር በሰላም አደረሳችሁ። ሀገራችን ሰላም አላህ ያርግልን። ሀገራችን ሰላም ይሁን፣ አብዝቶ ይባርክልን። እንደነዚህ አይነት ደጋግ ሰዎችን ደግሞ አብዝቶ ያብዛልን፣ ጨምሮ ያብዛልን። አመሰግናለሁ።